እሷም ይዛለች እኔም ይዣለሁ። ያው ቤተሰብ ጋር ስለተቀመጠ ነው። እሱን ላክልንሽ። እሱን ላክልሽና ነው የዛን ስማ ተገብቶኝ ነው እንትንም እንደገና አቃ ፍለጋ ፈልጉም ነው። ስለዚህ የዚህ ጥያቄ መልስ አልተገኘም ውዶቼ። ጠይባ ሐቂ ኑራት ረህመት ሐቂ ኑራት ማወቅ አንችልም። አሁን ሀቡዬ ሐቁም እንዲያለ ሆኖ ሁሉም እንዲያለ ሆኖ የልጅ ጉዳይ ተስተካከለ። ግን አሁን ምነግርሽን ነገር አንዲ ነገር ብቻ ያዥልኝ። ቅድምም ሰምተሻል አገር ትግባ እንጂ ብቻ አለ። ያንን ተይው እኔ እገባለሁኝ። እንኳን ያባቴ ያቴ ቅማቴ ሀገር ነው ማን እንደሚያባርረኝ ያለው ሁለተኛ ምንድነው ጠይባ ነገር አታጋጊ በእናትሽ። አገር ስትገቢ ትቀበያለሽ ልጅሽ አለቀ። ሌላ ነገር አታጋጊ ታዩ። እሺ ወደ ሁለተኛው ጥያቄ ነው። ረህመት ለምን ሚውት አረግሽ? ሚውት አላረግም ብለሽ ቃል ገብተሽ ነበር ስልክ ስትደውይለት። ለምን ሚውት አረግሽ? ላክልኝ እያልኩት ነው። እሺ ወደ ሁለተኛው ጥያቄ እንሂድ። በባህር ወደ አንቺ ሁለተኛው ጥያቄ የረህመት የጠይባ 4 ጥያቄዎች ተመልሶላታል አለቀ። ያንቺ የመጀመሪያው ኒካ መቼ ያወረዳችሁት ከኔ በፊት ነው ከኔ በኋላ የሚለውን ሊመልስ ፈቃደኛ አይደለም። ኦር ደግሞ አያውቀውም። ከላከልሽ ስትልኪልኝ ዋትስአፕ ላይ የፍች ወረቀታችሁን ይመሰክራል። ካለ ለከዋለው አልኩሽ እኔ ጋር እኮ ስለሌለ ነው። ፈልገህ ላክልኝ። ሁለተኛው ጥያቄ ደግሞ በባህር ልምጣና ተቀበይኝ ብለሃታል አላልካትም ብለሽ ጠይቅ። በባህር ልምጣና ተቀበይኝ ብለሃታል አላልኩም። ምንም ነገር አላልኩም። ህይወቴን ብትበጣ ነው ችግሩ እየተቆራረጠ ሆነ ወጉ። ግማሽ ማውጋት ግማሽ መቆም ሆነብኝ እንጂ እኔን እንደ ህይወቴ ለመበጥበጥ ነው የቆመችው። መቼ ነው በባህር ልምጣ ያልኳት? እሷን በኢቃማት መቼ ነው ውሰጂ ያልኳት? ውሸት። አንድም ቀን ሽንኩርት መቼ ነው ሽንኩርት እሷ ጋር የተከልኩት መቼ ነው አብረን ሆነ? እሺ እኔም ብትዋሽ ያለያዩን ሽማግሌ ትክዳለች። እሺ እሱ ልጠይቃት። ጠይባ ሽንኩርት መቼ ነው የተከላችሁት? ሽማግሌ ነው አፍልተን ልንተክል ነው ያልኩት። አፍልተን ልንተክል ነው ያልኩት። ይሄንን ከካደ ደግሞ ይጠይቁለት። ግን አይካዲ ወላሂ አይካዲ። ጥሩ አይደለም። እኔ መቼም ሰው የሚያየውን ነገር ነው ያወራሁት። ይሄ እኮ ሰው የሚያየው ነው። እንደው የዋህነቴን አትጠቀም ኢብራሂም ተው። አንድ ነገር ልንገርህ። ከበፊት የዛሬ 2 ዓመት ስመጣ ልቀልድም ይሁን ብለህ እንኳን በረህመት ጋር በእርግጥ ኑሯችሁም እኔም እንዲፈርስ አልፈልግም። እኔ ጋር ኑሮ ስለማይኖር ሰውም የሚለው ብጥበጣ ነው እያለ ነው። አንተም ብጥበጣ ነው እያልክ ነው። እንደዛ ስትለኝ ምንድነው ያልኩህ? ኧረ ተው ኢብራሂም እንግዲህ አንተና እኔ እኮ አብቅቶልናል። ዙሮ ከሆነልህም እሷ ጋራ ቤታችሁንም ሆነ ለመሄድ ሞክር ምናምን ስልህ የልጅሽ አባት አይደለሁ እንደም ችግር አለው። በመስመር ነው ደግሞ ደወልክልኝ እማ አይደለም በርግጥ ብለህ ስትለኝ ኧረ ተው እንዲያውም እኔ እንዴት እንደዚህ ብለህ ምናምን ብዬ በኢሞ ብዙ ስድብ ሰድቤህ ነበረ። ግን ያንም ሲጀመር እንኳን ያን የቅርቡም የለም ከኔ ጋር አለ። ግን እንግዲህ የለም ሀቅ አንቺ ጋር እኮ ቢኖር አሁን ቁጥርም ቀይሬ ኢሞም ቀይሬ እኮ ሁለተኛ ኢሞ ነው። ከዛ ወደዚህ ምን ሰዳደብበት ነው ወላሂ አዳምጥ በተራ ታወራለህ። ደማ ስልኩ ተጠርቷል አላለም። ይሄ እኔ እንትን አይደለም። ግን አንቺ አለቅጥ እኔን እንትን ስትይ ያው ክፉ ሲያበሆን እንደዛ ሲል ይሆን ነበር አልኩሽ እንጂ እኔ እሱን እንትን ለማለት አልነበረም። እሺ ግን ሀቅት አለ ችግር የለም። ምን አሁን ይሄንን ብሎ እውነቱን ልቀልድያት እንኳን ነው ያልኳት እንኳን ብሎ ቢያምን ማለት ነው አላህ ዘንድ ነው እንትን የሚያገኘው። ደግሞ ይሄን ደግሞ አሁን ደባብቆ ቢል አላህ ይጠይቀዋል። ምንም ችግር የለም። እኔ እኮ በዋህና ብዙ ተጎድቼበታለሁ። ስልኩ ደግሞ ተጠልፏል የሚሉት ያውቃል የሚሉት ያውቃል። ማረጋገጥ ይፈልጋሉ እንነግረዋለን። ችግር የለም። ጠይባ የዛለት እኮ ላይቭ ሪከርድ ማውጣት ያለው ሽንኩርት አፍልተን ስንለያይ እንኳን አላካፈለኝም ከሽንኩርቱ እኮ ነው ያልሽው። እኔ ውድ ሽንኩርት አፍልተን ሊታከል ነው ያልኩት። ሊታከል ያኔ እንኳን አላካፈለኝም እኮ ነው ያልሽው። አንድ እርሻ ታሳረሽ ሀቢባ ሊታከል ከሆነ ያን እኮ ሲያበቃ 6 ወር ልጅ ይዤ ነው የተቀመጥኩት። ለኔ ሌላው ይቀር እንደው 3000 4000 እንደው እንቺ ጫማና ልብስ አይባልም። የልጁ እናት እኮ ነኝ። ለልጁ ልብስ ገዝቶለታል። እኔ እንጃ የው 100 ብር ይሁን ምናምን
እሺ ያኔ እኔ በገንዘብ የገዝቼ እንኳን ያፈላሁትም ማለት ነው እኮ አፍልታችሁ ነበር? አዎ እሺ ይኸው ሽንኩርት አፍልተን ነበር። አንቺ ያልሆነ አላወራም ተፈሰል ነበር እያለች ነው። ካርድ አልቆብሽ ነው አይደለም ሸበካው ነው። ማን ነገር ወጣው? እየዘጋው ወይስ እየዘጋው አይደለም? ደንበኛ አሁን ማግኘት አይችሉም። እና ሀቢባን እኮ ሪከርዷን እኮ ልኬልሻለሁ እኔ ጋር ስታወራ ማለት ነው። ይጠይቃል፣ ልብስ ይገዛለታል ምናምን እያለች እኮ ልኬልሻለሁ። አቡ በዋስታፕ እኔ በጣም ብዙ ልብስ አይገዛለትም አላልኩም። ራህማ ስለተለያየንበት ስለፍሉ ነው ያልኩት። ስለፍሉ ብላ ብትል አፍልተን በሰላም እኮ ኑሮ እየኖርን ነበር ነው ያልኩት። አንቺ ስሚ ጦይባ ወላሂ ሪከርድሽ አለኝ ቆራርጦ የላኩት ማለት ነው ያልሽው። 4 አመት ልጅን ሳሳድግ ጠይቀውኝ የማያውቁ አሁን ነው የመጡት ነው ያልሽው። ሪከርድሽ ደግሞ አዲያውንስ ቀለብ እንጂ ብለው ሰፍረውልኛ ቃሉ እኔ ተካስሻ ቃለሁ እንዴ አላውቅም። ራስሽ ብለሽኛል እየመጣ ልብስ ይገዛልታ ምናምን ብለሽኛል እንትን ያልነው በዛ ምክንያት እኮ ነው። አሁን ለምን ተሰደብኩኝ፣ ለምን ክብሬ ተጣሰ፣ ለምን ተረገጥኩኝ፣ ለምን የዝቅዝቅ ታየሁ ብዬ እንጂ ወጣሁት ቸገረኝ ብዬ አልወጣሁም ነው ያልኩት። ሸበካ አለበት ነው በ26 እንዲደውል ልጅ ቆይ እንዲያልሽ በይው ደውልሽ አሁን ሸበካ እንዲያ ሲጀመር የገጠር ነው። አሁን መልስለት ጥያቄዋን። ፍልአፍልተናል እያለች ነው። ያው ልክ ያለችው አፍልተን ሽንኩርት አፍልተን ከዛ ተለያይተን ምንም አላካፈለኝም ምንም አልሰጠኝም ለኔ ነው ያለችው። ይሄን ግን ላንተ ማን ነገረክ? ይሄን ያለችው ላይቭ ላይ ነው። አንተ ቲክቶክ የለህም ሰው በምን አወቅ? ተከታተል ነው ነው ሪካርዶን ልኬልሻለሁ። ስክሪን ሪካርድ አድርገሽ ልከሽለት። እሺ ጥሩ። ስልክ መጠለፉንስ ታውቃለህ? ኢብራሂም ይሰማሃል? የሷ ጭራሽ አይሰማኝም። ስልክ መጠለፉን ታውቃለህ? እኔ እንደጠለፍኩት ታውቃለህ? ሞክ መጠለፉን ታውቃለህ? ጥሩ ካወቅክ እሰየው። እሺ ሌላ ጥያቄ ልሽ ጠይባ። ሁለተኛው ጥያቄ ግን አልተመለሰም። በባህር ልምጣና ሳውዲ ተቀበይኝ አላልኩም እኮ እኔ ነኝ የምመልሰው ብሎኛል። ግን እናርግ ማስረጃ የለም አላልኩም ማለት። አዎ 2 አመቴ ከዚህ እንደመጣሁኝ ማለት ነው። 1 3 ወር 4 ወር እንደሰራሁ ነው። እሺ እና እንደዛ ሲለኝ እኔም ቀርሞ ብርም የለኝም ሲጀመር መጀመሪያ እሺ ብየው ነበር። ወላሂ አላህን እንደው እንትን ልበል እኔም እሺ ምን ችግር አለው አይዲያ እንደው ምን ከዛ ትዝ ሲለኝ ራህመት ጋር ግን ይካላቸው ምን ነው ይሆን ብዬ ጠየቅኩት በኢሞ ማለት ነው። አይ እንደው እኔም ልሰራ እሷም እዛ ትስራን የምሰራለሁ ብዬ ነው ምናምን ሲለኝ ከዛ እንደጋ አይ ኢብራሂም አይሆንም ትዝ ሲለኝ እንደገና ሆንኩት ላረ እንደው ምን ብዬ እንደዚህ አላረግም አይሆንም ብዬ ስለው እሱ እንደገና እንትን አለኝ። አይ ቀርሞ ሲጀመር አንቺ ምናምን የልጅሽ አባት አይደለሁ እንደ ምናምን ብሎ ሲሰርበኝ አይሆንም ይሄ ነገር ምናምን ብዬ ተጣላን፣ በዛው ቀረ። ከዛም ወደዚህ እሱ አንስቶ አያውቅም። ያው ሌላ ነገር ነው የምንነጋገረው ማለት ነው እንጂ ብሎኛል። መጀመሪያ ደግሞ እኔ መረጃውን ፈልገዋለሁ ሀቢባ። መረጃው ደግሞ ማለት ነው ዛሬ 2 አመት እንደውም ማለት ነው እንደውም በመስመር ነው መጀመሪያ በመስመር ነው የደወለው። እኔ ግን በእኛው ብለሽ ቆየ ጦይባ ጠፍቶብኛል መረጃ ሀቢብቲ። እንኳን ያን የዚህ እናንተ ጋር ተሰዳደብኩበት ጠፍቶብኝ ነው እኮ ተቸገርኩት እንጂ ያለ ማስረጃ ተቀባይነት የለውም። ጨርሰናል ይሄን ጉዳይ። ወደ ሁለተኛው ጉዳይ እንጂ ለኔ የሚጠቅመኝ ነገር የለም። ግን እሷ እንደው እንትን ብላ ስትል ችግር የለውም የዛ ጊዜ ያረግ ነበር ነው ያልኩት።
እሷ ግን በይቻ ተነሳ ነገር የኮረኮረ አሁንም ልጅና እንትን ለማለት ነው እንጂ ለሌላ አይደለም። ሀቢባ እኔ የባሌ ሀገር ያልኩበትን ኮሜንት ልትልሻለሽ። እሷ ናት የደረሰችብኝ። አሁን መልሳ ሁለታ እኔ ደርሼባታለሁ ይቅርታ ብላ ስታበቃ ይኸው እሷ ናት የደረሰች ቢስት። ኧረ እኔ ለእሷ ላይ ሆኖ እኔ እንኳን ብሳደብ አንድ ቀን ተሳድቤ ሁለተኛ ቀን ሆዴ ባዶ ነው ሀቢብቲ። ይኸው እነዛ ልጆችና አንቺ የሰደባችሁኝ እንኳን ሚሴጅ ተስልኬ የለም ወላሂ ተስልኬ የለም ልንገርሽ። ሮመዳን ላይ ልማርጌው ማለት ነው። እንዴ ኢብራሂም እንጠይቀው መቼ ነው ራህመትን ያወካት በይልኝ። እንዴ ራህመት የማይሰማ እኔ ጋር የማይታወቅ ነው። መቼ ነው ኢብራሂም መልስላት። ኢብራሂም ይሰማ ያው ይታወቅ ነው። በቃ ቀኑና አመቱም ቢሆን ችግር የለውም። ይዛል ይታወቅ ነው። የት ነው እንዴት ነው? ጦይባስ ጋር ኒካ ነበራችሁ የለችሁም? የለንም። እሷ ጋር ተለያይቼ አመት አድሬያለሁ። አይደለም የተጋባንበትን ሳይሆን ያልኩህ መጀመሪያ መዲና ምላሽ የተገናኘውን ያልኩህ የዛኔ አንድ ፍች ፈትቻታለሁ ብለህ የጠየከኝ እየነገርሽው ነው። እንዴት አለ ፈትቻት ነበር የጠየኩሽ። አልሆነም። ትንገረው ነግራውም ቢሆን እኮ ችግር የለም። ነግሬው እስካሁን ተመካክረን ቢሆን እንደዛ አይልም። ቆየ መሆናችሁ ነው ነው አይደለም። አንቺ አሁን ስለማይሰማው ነው የነገርኩት። እሺ ጥያቄው እናንተ ከተዋወቀን ስንት ዓመት ሆነ? አንቺ ያገባሽ ከኔ በኋላ እንዲሆነ እኔን እያወራ እኔን አግብቶ መስመር ስለሆነ እየተበላን ነው ሀቢባ። ያኔ አንድ ሰው ዝም ብሎ በየተራውሩ ጦይባ ስሚ ሀቢባ፣ ጦይባ የኒካ የፍቻ ወረቀቷን እሷም ትላክልሽ እኔም ደግሞ ልክልሻለሁኝ። ምን ቀን እንዴት ተሳሰርን? ሽማግሌዎችም ቢሆን ይቀርባሉ። ይሄ እኮ ችግር የለውም። እሺ ይኸውልሽ መቼ ነው ስንት ዓመት ሆነን ከተዋወቀን ብቻ በይው። ስንት ዓመት ሆኖናል አንተና እኔ ተተዋወቅን? መጀመሪያ ነው ወይስ የመጨረሻው ነው የምትይው? የመጀመሪያ ተዋወቃችሁ። አንቺ ያወራሽው ነው ዓመቱን ራሷን አስተውሰው። መዲና ካገባች አስተውሳለሁ። መዲና ካገባች አላስታውስም። እኔ አላስታውስም። ድሮ በእሷ ላይ በእኔ ላይ ነው ለምትለው ነገር እሷን ፈትቼ እንኳን ይሆን አውርጄ መጨረሻውን ኒካ አውርጄ ዝም ብዬ አመት አድሬያለሁ። አንቺ ጋር ራሱ እንትን ሳንል ማለት ነው ሳንተዋወቅ አመት አድሬያለሁ። ከዛ አመት ካደርኩ በላይ ነው አንቺ ጋር የተዋወቅ ነው ሲለሽ እዚህ ተመጣሁ ዱባይ ማለት ነው። ኖ የመጀመሪያ ተዋወቃችሁ ብላችሁ የተዋወቃችሁት የመዲና ሰርግ መቼ ነው? መዲና መቼ ነው ያገባችሁ? ቢያንስ እኔ አሁን 5 ዓመት እዚህ ተመጣሁ 6ኛ ነው ይዣለሁ። ቢያንስ 6 ዓመት 7 ዓመት ነው የተዋወቃችሁት ማለት ነው። 6 ዓመት በይው። ግን እሱና እኔ ማውራት ተጀመርን 2 ዓመታችን። ኦኬ እሺ ከተዋወቃችሁ ግን 7 ዓመታችሁ 6 ነው። 5 ዓመት የዛ ሀገር አይወልዱ እኮ ነው የተዋወቃችሁ። ልጃቸው እኮ መስከረም 7 ዓመት ሊሆነው ነው ማሬ። እሺ ይሁን 7 የመዲና ሰርግ ጊዜ እኮ አልወለዱም። አንድ ኒካ ወርዶላት አንድ ኒካ ወርዶ ተለያይተው ነበር በአንድ ኒካ። ከዛ በኋላ አንቺን ጠየቅሽና አንቺ እኔ እጮኛ አለኝ ፍቅረኛ አለኝ አልፈልግም ስለው እሷን በአንድ ኒካ ብቻ ስለነበር ያወረዳት መለሳትና ልጃቸውን ወለዱ አልሽኩ። ስለዚህ ልጃቸው ሳይወለድ ነው የመዲና ሰርግ ላይ ሳይወለድ ነው። እኔ ነፍሰ ጡር ትሆናቸውን አላውቅም። ሳይወለድ ነው። ስለዚህ ሳይወለድ ማለት የዛሬ 7 ዓመት የ7 ወር እርጉዝ ሆና ነው የተዋወቃችሁት? የ7 ወር እርጉዝ ሆና ያው ተለያይተናል። መቼም ያው ተለያይተን እንደው ሀቅ ይውጣ። ያው ሀቋን አወጣክላት ጠይባን። አንድ ሴት እርጉዝ ሆና ኒካ አይወርድም እኮ። ስለዚህ ታዲያ እኮ ሀቢባ ተማልሰዋል። ማሽኔ ከዚች ብቻ ያዙልኝ። ኒካ አይወርድም። አንድ ሴት እርጉዝ ሆና ኒካ አይወርድም እኮ። ታዲያ እኮ ተማልሰዋል ሀቢባ። ታዲያ ስለዚህ አብረው ነበሩ። ተለያይተው ነበር አትበይ። ስትተዋወቁ አንቺና ኢብራሂም ብለሽ ያሾሽ ዙሮ አልተጀናጀንም፣ አላወራንም። በላይቴ ላይ አላሰራትም፣ ግን የታወቀ በላይቴ ላይ ነው። ዛሬም ስትከራከሪኝ ነበር እኮ ረህመት። ያው አላህ ሐቋን አወጣላት። እስታ የ7 ወር ጉዞ ነው ስትተዋወቁ የመዲና ሰርግ ላይ ነገር ሳይሆን በይታ ነው የተዋወቅነው። እሷና የዛኔ እኮ ገባኝ። በውቅ ነው እኮ ነው የሚያልኩት እኮ። አንዴ ብቻ ነው ጠይቀኝ። ደጋግሞ አላወራንም፣ በስልክም አላወራንም። ከዛ አንዴ ሲጠይቀኝ እጮኛለኝ አልኩት፣ አቆመ። አላወራንም ጭራሽ። ሚስቱ የ7 ወር ጉዞና
ሚስት እያለው አንቺን ጠየቀሽ። እሱ እኮ መደረብም ይችላል፣ ግን እኔ እዛኔ አልፈልግም አለኝ አልኩት እኮ። ትናንት ምን ስትይ ነበር? እኔስ አልደረብም። ትናንትና ምን ስትይ? ቆይ አዳምጪኝ ጦይባ። እሱና እኔ ተተጋባን ገና 2 ዓመታችን ኢብራሂም እና እኔ። ደግሞ የምትገርመኝ እህትሽ ምጥዋ ነኝ አላለችም? እሷ ምጥዋ ነኝ አላለችሽም? የኔ የምወደው ልጅ እያለ ማለት ነው። የምወደው ልጅ እያለ ሲነጋገር እኔ ኧረ ተው በለቅሶ በሰርግ እንዳረሳስል እሷ አንቺ ግማችሁ ጥንበህ ማለት አመክርም ነበር። ስሚ አንቺን አልሰደበችሽም። ያንቺ ደግሞ አለኝ መረጃውን ልክላታለሁ ለሀቢባ። ለአንቺ ሆነ የሰደቡኝን ማለት ነው። ተፈለግሽ አስገቢያቸው ጓደኞችሽን። ሀቢባ እኔ እንደዚህ ያለሽ እኔ አሁን ከመጀመሪያ እስከ መጨረሻ ራስን ችዬ ነው ሰው አሳለቃልቂ በቃ ራስሽ እዛም ጎረቤት እንዲያርጋችሁ ያለቀለቃችሁ ነው። ሁሉም ምን ወጣላት የሰባት ወር ጉዞና ኒካ ስለማይወርድ አልወረደም ነበር ኒካው። እርጉዝ አንዲት ሴት እርጉዞና ኒካ አይወርድም። ስለዚህ የሰባት ወር ሚስቱ የሰባት ወር እርጉዞና ነው ኢብራሂም አንቺን የጠየቀሽ። አየሽ በላይ ላይ ያለችው ሐቅ አላህ አወጣላት። ራሱ መሰከረ በአንደበቱ። ኢብራሂምን ብሎ ነው የመሰከረው። የሰባት ወር እርጉዞና ነው የመዲና ሰርግ ላይ የሰባት ወር እርጉዞና አለ እኮ። ታዲያ እኮ አልተጋባንም። ተጋብተን ቢሆን በላይቷ ላይ አግብተሽ አለች። ይሄ ጥያቄ ጠይቅ ማለት ነው። መጠየቅ ማለት ነው። ማግባት አይደለም የሚያወራ ነው ማሬ። ስለ ትውውቅ ነው። አንቺ ምን ብለሻል? እያወራች እኮ ነው። መልስላት። አንድ ኒካ አውርዶላት አንድ ኒካ ወርዶ ነበር አለች። እንዴት ነው ድምጽ ማለ ራህመት ጋር አሁን ብዙ ነገር ስላለው ማለት ነው። ራህመት ጋር እንደይለይ እኔም በውሸት መስበር መጉዲያት እኔን ወይ ታባሽ አንቺ እንዲያለሽ አንቺ ጠበቃ ያለሽ አንቺ አባት ያለሽ አንቺ ወንድም እየለለሽ እያለ ራህመትን ከፍ እኔን እርግጥ ማድረግ ነው የሚፈልገው። ስለዚህ ይቺ ሀቅ እንኳን ወጣች ብቻ እና ልጅ ጉዳይ እንኳን ተስተካከለ። ለሌላው ግን አላህ ይብቃይ ብያለሁ። እኔ ጨርሻለሁ። በቃ ዋናው ልጅሽ ነው። ላንቺም አላህ አለሽ። አባቡዬ ልጅ እንደው ሀቅ ያውጣልሽ። እንደው አንቺን ሰው ወላሂ አዚም እንደው አላህ ያቆይልኝ። እንደው ልጆችሽን አላህ ካውል ያድርስልሽ። ልንገርሽ እንደው የትም ዋናው ልጅሽን ማግኘትሽ አይደል? አንቺ በታናሽ ወንድሜ ስልክ ትደውልና ልጇን ታገኘው። ተደበቀበት ሀቅ የሚያወጣው አላህና የዋህ ሰው ነው። አላህ እንደው የዋህነት አምላክ ከጎንሽ ይሁን። አንቺ ሴት በቅቶኛል። ሀገሩ ጋር ሲረግጠኝ ኑሮ ብቸኝነቴን ተጠቅመው። አንተ ተናገር፣ ይሰማሃል። እነሱ ባይሰማ አንተ ተናገር። ኧረ እንሰማዋለን። ይኸው ሙታ የምታወራው ካለ አውራ፣ ይሰማሃል። እና ዙሮ እኔ በሷ ላይ ይችል እንትን አላልኩም። የሰባት ወር እርጉዝ ሆና ያው ኒካውን በደንብ ባይወርድም አወረርኩኝ ብዬ ተለያየን። ይችል የወንድሜ ሰርግ ቤት አገኘኋት። ሳገኛት ላግባሽ ምናምን ስላት አይ ነቶኛለኝ አልሆነም ምናምን አለችኝ። እሺ ብዬ እኔ መልሼ ተማለስኩኝ። እሷ ጋር ታረቅኩኝ። ይችም ላይ አገባች። አግብታ ፈታ። እኔም እሷም ጦይባን ፈትቼ ስንት አመት አድሬ ነው እንደገና መልሰን እንደገና ይችል ጋር አረካሁን እኔ ያልኩትን ያልከው እኮ አይደል? አላህ በሸሪዓችንም ይፈቀዳል። እችላለሁ አዋንን ነበር እኔ ምን አፋሽ። ግን እኔ እንደዚህ አይነት ነገር አልሰራሁም። ስለዚህ አሁን ተስፋ ራስ ትንገጂልኝ። እሷ ምንም ነገር እያተናገር ካሁን በላይ አልናገርብህም። ልጅም ብቻ ገሪያት እሷ ምንም ነገር እያደርስባማ ነው የምጠይቀው ነገር ካለኝ በዘመዶቿም ሆነ በምንም ሆነ እኔ ለራሴ ያለሁላት እሷ ጋር ምንም አያገናኛትም ማለት ነው። እያመመኝ ያለውም እሷ ጋር በምትጣላበት ነው። በእኔ ጉዳይ ምንም አይመስለኝም። እንደጠይቀኝ ችግር የለውም። አንተ ለራህመት ጥብቅና እንደቆምከው ለጠይባም አላህ አላት። ካንተ በላይ የሆነው አላህ አላት፣ ፈጣሪዋ አላት። ችግር የለውም። ራህመትን እንዳትናገርብኝ ላልከው ከዚህ በኋላ ራህመትን አትናገርብህም። ምንም የሚያገኝ ሀቢባ እኔ እኮ መረጃ እኮ እየላኩልሽ ነው። እኔ እኮ እሷ ስልክ እምቢ ባላት ቁጥር ለእኔ ጋር እኮ ትደውልኛለች፣ ትጽፍልኛለች፣ ትሰርበኛለች። ጠይባ ይኸውልሽ፣ ጠይባ የተማረች ሪከርዱ ልክፈት እንዴታለሽ እንደሆን በፍትሄ በቃ ጨረስን። በቃ እኔ እኮ አሁን ሪከርዱ ልክፈት ሀቢባ ጨረስን። በቃ እህት በቃ
ዝም በል ሪከርድ ልትፈትልሽ ተፈለገኝ እኔ እዛው የጎረቤት እየተሳደበኝ ምናምን እያለ የጎረቤት አላነካከም አንቺ ብትሰደብም ሁሉም ላንቺ ነው የሆነው። እሺ ችግር የለውም። ጠይባ እኮ ይኸውልሽ ጠይባ ጠንካራ ሴት ብትሆን ኖሮ ልጇን ለማግኘት የባሏ ሚስት ጋር አንቺ ጋር አትደውልም አይደል? ፈልገኝ ለምን መጣች? እኔ ምንም ሳላደርጋት ስለሆነች ነው ምስኪንነቷ ነው እንጂ ጠንካራ ሴት ብትሆን ኖሮ ኔቨር አንቺ ጋር አትመጣም። አንቺ አይመለከትሽም። ስለ ልጇ ቀጥታ አባቱ ጋር እየደወለች ከአባቱ ጋር ነበር ዲል የምታደርገው። አንቺ ስለ ልጇ ነገር እሷን አታስፈራሪ ብዬሻለሁ። አላስፈራራም። እኔ ህይወቴን እኖራለሁኝ። አሁን ሀቢባ በዚህ መጨረስ ነው ምንድን ነው? ልጄን በሌላ ሰው ነው የማገኘው። እሱ ጋር ስሙንም አላነሳ። ስሙንም እንኳን ተሳስቶ የሚያነሳብኝ ሰው ቢኖር አሁን አዘጋለሁኝ። የኔንም ስሜን ተሳስቶ የሚያነሳበት ቢኖር ሚካቸው ያረጋችሁበትን ወረቀት ቀርጻ ላክልኝ። እኔ ለሀቢባ ልክላታለሁ። የኔንም ልካለሁ። አለቀ በቃ። ከዚህ በኋላ እኮ አለሽ እኮ የኢብራሂም ታናሽ ወንድም ጋር እየደወልሽ ከዚህ በኋላ እኔ መጥቼ ከሰደብኩሽ አንቺም ማለት ነው እንደው በምንም ይሁን በምን መጥቼ ከሰደብኩሽ ላኪ። እኔ ደግሞ ወደ ኢብራሂም በምንም ይሁን በምንም ታርኩኝ ይላክ። ግን ልጄን አልከለከልም። ያው ልጄን ብከለከል እኔም ወደ ሀቢባ ነው የምገባው መልሼ ማለት ነው። ጠይባ አንቺ እኮ ኢብራሂም ጋር መደወል መብታለሽ። የልጅሽ አባት ላ ወንድሙ ጋር ነው ሀቢባ ያተባባል ነው መደወል መብት አላት። እኔ መሰደብ ግን መብት የላትም። ምን አገባሽ? ወንድሙ ጋር ነው ሀቢባ የለኝም። እሺ አሁን እስካልሰደበች እሱን ብትሰድበው ለራሱ ይቆማል። እሱን እኮ አላልኩሽም ሀቢባ እመለቀውን እየተቆጣጠረኝ ኮሜንት የሚያደርጉት እሱን መደወል በፈለገኝ ሰዓት ደውል አገናኘች በለው። እሺ አንቺ ዝም በይ። እኔ ልንገራት ጠይባ አዳምጪኝ። ራህመት ጋር እንዳትደውይ፣ የራህመት ቲክቶክ ላይ ኮመንት እንዳትጽፊ፣ ከራህመት ጋር ምንም አይነት ኮኔክሽን እንዳይኖርሽ። ኢብራሂምን ግን መስደብ ሲያምርሽ፣ ሲናፍቅሽ ድምፁን መስማት የመደወል መብት አለሽ። መብትሽ ነው። የልጅሽ አባት ነው። ደውለሽ ስለ ልጅሽ ከሱ ጋር የማውራት መብት አለሽ። ወንድ የሆነ ሰው ያስቆምሻል። ኮሜንት እየመጣ እየጻፈ ሳይሆን ማለት ነው ለእኔ የሚጽፉልኝ እንዲህ እያሉ እነከለ እየተቀበጡ አቡዬ እንደው አሁን ቅድም የተባባልነው ደህና ነገር ነው። ለኔም ስም የሚያሄደው እኔም ትዳር ቢይዝ ምናልባት እነሱ ስም ያንልም እንዲያረጉት ማለት ነው። አላህ ደግሞ ትዳር ቢሰጠኝ የሚያምርልኝ በወንድሙ ስደዋወል ነው። እሱ ጋር ተደዋውዬ አያምርም። እኔም ህይወት የሚያምርልኝ ላይ ወንድሙ ጋር ተደዋወይ። እሱ ጋር መደወል ከፈለሽ ግን መብት አለሽ። መብትሽን ወቂ። አትሽለጥለጪ፣ አታለቃቅሽ። አንካባሽ ምንድነው ቆፍጠናቲ ምንድነው መብት አለሽ። እቺ ወንድ የሆነ ሰው ያስቆምሽ። ኢብራሂም ጋር መደወል ስትፈልጊ ስለ ልጅሽ የወንድሙ ስልክ ዝግ ቢሆን ቻርጅ ቢዘጋ ኢብራሂም ጋር መደወል መብታለሽ። የልጅሽ አባት ጠብቃለሁኝ። 2 ወር ጠበቅኩ አይደል እንዴ? ጠብቃለሁ። አብሽሪ፣ ምንም አይደለም። ወልዳችኋል። የተዋለደ ሰው ተለያይቶ አይለያይም። እየደወልሽ ስለ እኔ ለምን ደወልክላት ለምን እንትናት አልለውም ቢሉማ ለአንድ ሴት አግዞ አንድ ሴት አይጠቁንም ነበር። ሚወት አድርጊሽ። ራህመትም መብት የላትም። አንቺን ለምን ደወልሽ? በገዛ ልጃቸው መብት የለኝም። እኔ እኮ ልኬልሻለሁ። እኔ አያገባኝም ብያት እኮ የጻፍኩልሽ እኔ የተጻጻፍነውን ሀቢባ ልኬልሽ ነበር። ስለ ልጇ የልጇን ፎቶ የመላክ መብት የለሽም። ለሷ አላኩላት ተላኩላት ታምጣልኝ። ችግር የለውም። ያ ደግሞ ሀቢባ ልጅቱ ማለች ልጅቱ ቁጭ ብላ እያዳመጠኝ ነው አብራኝ ያማ ላንቺ ሆነው ብዙ ሲሰርቡኝ ነበረ። ተፈለግሽ አስገባልኝ መረጃውን ለሀቢባ ልላክላት ነው። አንቺ ጋለሽ ብሎ ያዋረድሽ አንቺ ግም አንቺ ጥንብ ብሎ ያዋረድሽ እኔም አላልኩሽም። ታልኩሽ ሰው ኑሮ ይበይ ማንኛው ሰው ኑሮኝ የለኝም። ሀቢባ ቲክቶክ ላይ ኢሞ ላይ ምን ያባክሽ አንዴ አንተ ጊዜ ላውራ ጠይባ ሚውት አድርጊልኝ። ዋትስአፕ እና ኢሞ ይደለታል አይደል? ቲክቶክ ላይ ነው እንደዛ የተባባል ነው። ቲክቶክ ላይ ስለሆነ ቲክቶክ ላይ እንደዛ የተሰደደብ ነው። ተላክልሽ ሰዲቢያ ከሆነ የልጇን ፎቶ ደግሞ ምናምን ለምትለኝ ፎቶ አላኩላትም። ግን ይሄን ልኬልሻለሁ እኮ ቪዲዮዋን ሀቢቢ እንትን ስማቸውን አልጠራም። ያንቺ ዘመዶች አልኩኝ ልኬልሻለሁ። ያገርሽ ልጆች ናቸው። ባልሽን እንዲህ በይው ያገናኘ እንዲህ በይው ያለችኝ እኮ ብላኛለች። ለምን ሀቅ ይደበቃል ባትለኝ አያገባኝም። ወንዴ ይሰማል እንዴ? አይደለም ቪዲዮውን ሰማ ስፒከር ልከውላልከ ሀቢዱ በታች ያለው እኮ ልከፍተው እኮ ነው እሱ። ቪዲዮ ደግሞ የሚያሳየው እሷ እንደደረሰችብኝ ታላዋሩ ይዘብች ታላዋ ጋማት ያመሰረ ሊሆን ይችላል። ሀቢባ እኔ አሁን የቆመቱልኝን ይገልታለሁ። ጅል ሲቆምቱብኝ ወላሂ ይደለታል። የእሷና
አንድ አዳምጪ በፈጠረሽ አምላክ ጠይባ እባክሽ እህቴ ፕሊስ ራሴን እያሳመምሽ ነው። ምንድነው አይሰማም እኮ ምንድነው ይሄ የሚለው? እሱንማ ከኔ የቱን ነው እንድከፍትልሽ የምትፈልጊው? ሀቅ የተደበቀ የምትይው ከሱ በታይ ሪከርድ ያለ። እሺ ራስሽ ያረግሽ ነው ያለ ፎርዋርድ እኮ አይደለም። እሺ አንተ ልጅ በልጅ አይጎዳም። ዞሮ ዞሮ ካላስሷ እናንተ አደቀ ከተባባላችሁ ልጅ የምታስረክባት አንድ ሀገር ነው ያላችሁት። መሻአላ ነገ ጧት እየሄድክ ብትጠይቀው ትችላለህ። እሱም ሊመጣ ይችላል። ካላስ ልጇ እንጂ እናንተ ሳዲቅ ሳይ የማን ይሆናል? ያንተው ነው ይመጣልሃል። ወንድ ልጅ ደግሞ መሻአላ ከዚህ ነው የሚለው እና ለአሁኑ ግን እኔ በእጄ ትንሽ ባሳድግ ጥሩ ነው የሚለውን ነው የምፈልገው። ታዲያ እኮ አንቺ ምን ቸገረሽ? ዞሮ ምን ቸገረሽ? ዋናው ራሷ ሁለታ ወላሂ እኔ አላውቅም ነበረ ማለት ነው። እንትን ማለቱን መውሰዱ ልጁን ምናምን እንደዛ እንደምታረጓ ለነበር ስጠይቀው እሱንም ክፉ ነው አለልም። ልንገርሽ እኔ ወላሂ እኔ ማለት ነው እሱንም ክፉ ነው አለልም። መሻአላ እንትን ሲል የሚወስደዋል። በዚህ ጉዳይ ጥሩ ልጅ ነው መሻአላ። እዛም ሁኜ እኔ ፍየል ጠበቅኩኝ አልኩኝ። ማሻአላ የገዛ ልብስም እየገዛ ጫማም እየገዛ ያለውን እያገዘ ይኖሯል። ግን አንድ ችግር ምንድናት? ነፍስ እስከ ክፉ እንደጉን እስኪለይ ድረስ ወደ እናት ማደግ አለበት። ይህም ብቻ ነው የምፈልገው፣ ሌላ አይደለም። መተዋወት ላይ እሺ። ስለዚህ በሆነ ጊዜ አመስግናኛለች፣ እሱንም አመስግነዋለች ከሆነ አሁንም እኮ እሱን እያመሰገነች ነው። እሱ አይደለም እንዲህ በይው እያለች ነው እሷ ነው እያልኩሽ ያለሁት። አዎ አሁንም እኮ እሱ ያለችው እኮ ልጄን አላገናኘኝም በስልክ እንጂ እኮ ልጄን አስራበው አስጠማው በደለው እኮ አለ እኮ። ያን አይደለም እያልኩሽ ያለሁት ሀቢባ። እሺ ለምን አንቺ ምን አገበሽ ምናምን ስላልሽኝ እኮ ነው እየመለስኩልሽ። አዎ እሷ ስለጠየቀችኝ ነው እኔ እዚህ ጉዳይ ውስጥ የገባሁት እንጂ አልገባም። ቆይ ለሱ ትክክል፣ በጣም ጥሩ። በሷ ጥያቄ መሰረት ገብተሻል። አሁን በሷ ጥያቄ መሰረት ትወጫለሽ ከዚህ ጉዳይ ላይ። አዎ አያገባኝ። አዎ ከዚህ በኋላ አያገባሽም። ራሳቸው እናትና አባት በልጃቸው ጉዳይ እየተደዋወሉ መመካከር፣ መነጋገር የፈለጉትን ይበሉ። የኔን ስም ግን ሂዲያ አሁን ቲክቶክ ላይ ትመጣለች የሞገስተውን ነገር ታይና እንዲህ ይሄን እንዲህ እያሉ እያሽቃበጡላት ምን አገባት ምን አገባኝ እኔ እሷ ዘንድ ወላሂ ብሎኬ ነሽ ስንት ጊዜ አሁን ከዚህ በኋላ አትመጣም። ከዚህ በኋላ አትበይኝ። አንዴ ተጀናጅና አንዴ ትለኛለህ። አንዴ እሱ ጋር ለማጣላት ማለት ነው። ቆጣላት። እሱማ ተጀናጅነሻል። እናቴ 7 ወር ጉዞ ነው። ሚስት ማን ጋር የተጀናጀንኩት? በእሱ ላይ የተጀናጀንኩት ማንን?